ወደ ቲክቶከር አዶናይ ጉዳይ ስንገባ እንግዲህ ትላንትና ማታ ቲክቶከር አዶናይ መፈታቱ ታውቋል። በሚገርም ሁኔታ ይሄ ጉዳይ የታወቀው ትንሽ ከመሸ በኋላ ነው። ማታ ላይ ነው እንግዲህ ተለቀዋል የሚል ዜና መሰራጨት ጀመረ። አዶናይ ብቻ ሳይሆን ሁሉም ከሱ ጋር የታሰሩ ቲክቶከሮች ከእስር ተፈተዋል። በነገራችን ላይ እነዚህ ቲክቶከሮች መታሰራቸውን በሚመለከት ምንም አይነት ቪዲዮ አልሰራውም። ለምን እንዳልሰራው እነግራችኋለሁ። ኤኒዌይ የሱ አቀባበል ተከታታይ ፊልም ሆኖብን ነበረ እና ያላያችሁ ሰዎች ካላችሁ መጀመሪያ እሱን በትንሹ ላሳያችሁና የመፈታቱ ምክንያት ምንድነው ስለሚለው ደግሞ እናወራለን። እንግዲህ ይሄ ወጣት ቶማስ ኃይሉ ይባላል። የማታውቁ ሰዎች ካላችሁ ኢዲኤፍ የሚባል ጂም አለው አዲስ አበባ ውስጥ እና ሶሻል ሚዲያ ላይ በሰፊው ከሚንቀሳቀሱ ወጣቶች ውስጥ ዋነኛው ነው። ለማንኛውም እነዚህ ደግሞ ዲቻ ቦይስ ይባላሉ። አዶናይ የሆነ ጊዜ ከጎዳና ላይ አንስቶ ሲረዳቸው ነበረ የምታውቁ ሰዎች እና ቤቱ ሰብስቦ እነዚህን ዲቻ ቦይስ የሚባሉ 3 ልጆችን እና ሌላም ከዝዋይ የመጣች በድምጿ ምናቃት ቆሎ ስትሸጥ ምናቃት ልጅ ነበረች፣ ነፃነት ትባላለች። እነሱን ሰብስበው ቤቱ የጋበዛቸው ምናምን ነበረ። እነሱ ብቻ አልነበሩም ባይዘወይ። እናም እነዚህ ወጣቶች ቤት ሲመጡ ሰዎች ኖቲስ ያደረጉት ነገር ምንድነው? የቲክቶከር አዶናይ እናት እዛው የሱ ቤት ውስጥ ነበረች። አነጋጋሪ ሆኖ ነበር ይሄ ጉዳይ ከትላንትና ጀምሮ ሶሻል ሚዲያ ላይ በጣም ብዙ ሰዎች ይህንን ቪዲዮ ሲጋሩ ነበረ። እናም ብዙ ሰዎች እነዚህ ልጆች መንገድ ላይ ባለመውደቃቸው በጣም ደስ ብሏቸው ኮሜንት እየሰጡ ነበር። እነዚህ ልጆች እያለቀሱ መጥተው አዶናይ እንዲፈታ ምናምን የሚል ቪዲዮ እየሰሩ ነበረ። እኛ ማንም የለንም ምናምን የሚል ነገር ቪዲዮ እየሰሩ ነበርና በጣም ብዙ ሰው አዝኖላቸው ነበረ። ኤኒዌይ ከዚህ በኋላ እንግዲህ እንደ ተከታታይ ፊልም መከታተል የጀመርነው አንድ ነገር ነበረ። ማታ የነበራችሁ ሰዎች ይህን ነገር ኖቲስ አድርጋችኋል ብዬ አስባለሁ። ከቤት ተነስተው አዶናይን ለመቀበል በሚሄዱበት ጊዜ በጣም ብዙዎቻችን ልባችን ተንጠልጥሎ እየጠበቅን ነበረ። ያንን ያላያችሁ ሰዎች ካላችሁ በትንሹ ላሳያችሁ። መጀመሪያ ይሄንን ዜና ሲሰሙ እንግዲህ መፈታቱን ሲሰሙ እንግዲህ ቶማስ እና እናቱ ሲተቃቀፉ ምናምን ያሳያል። በዚህ ሰዓት እናት የሚሰማት ነገር እንግዲህ ምን ሊሆን እንደሚችል ግልጽ ነው። ከዛ በኋላ እንግዲህ ቀጠለ። ልክ እንደ ተከታታይ ፊልም ነበር ይሄንን ስናይ ነበር። ትላንትና የነበራችሁ ሰዎች ያው ሶሻል ሚዲያ ላይ አንድ ሰው በጣም ታዋቂ ሲሆን የህይወቱ ሁሉ ነገር ያሳስበናል እንደምታውቁትና የትኛውም ወጣት ሊሳሳት ይችላል እና መታሰርን ማንም ለወጣት የሚመኝ ሰው ካለ ራሱ ጤነኛ አይደለም ባይዘው። ለምን ስለዚህ ጉዳይ ቪዲዮ እንዳልሰራው ስነግራችሁ ስለዚህ ነገር በደንብ ነግራችኋለሁ። እሱን ለማግኘት የሚሄዱበት ቪዲዮ ነበር ይሄ ቪዲዮ። በጣም ብዙ ሰዎች ሲነጋገሩበት፣ በጣም ብዙ ሰዎች ላይክ ሼር ሲያደርጉት ነበረ። የሚሄዱበት ፕሮሰስ ደግሞ ሌላው ልብ አንጠልጣይ ነገር ነበረ። እሱ ያለበት አፓርትመንት ሄዱ ማለት ነው። ከዛ በኋላ እዚህ ጋርም በጣም ብዙዎቻችን የጠበቅነው ነገር ምንድነው? አዶናይ ከእስር ቤት ሲመጣ የሚቀበሉት መስሎ ነበረ። ግን ያው ራሱ ያረፈበት አፓርትመንት ሄዶ ነው እዛው ነው ያገኙትና ኦሬዲ ቤት ገብቶ ነበር ማለት ነው። በጣም ጥሩ ነገር ነው ያደረጉት። ምክንያቱም ያው ምንም ቢሆን ዋናው ቀድሞ እሱ ማረፉ ነው እንጂ እዛው እስር ቤት እያለ ከእስር ቤት ሲወጣ ምናምን ድራማቲክ የሆነ ሞመንት መፍጠሩ ምንም ትርጉም የለውም። በመጨረሻም እንግዲህ ደርሰው እዚህ ጋር አንድ ከዚህ በፊት ያወራኋትን ነገር ላሳያችሁ። ቲክታክ ላይ አንድ ቀን የሆነ ቲክታከር ለመጠየቅ እስር ቤት ሄጄ ስመለስ በጣም ገርሞኝ የሰራሁትን ቪዲዮ ላሳያችሁ። ሰሞኑን አንድ ቲክታከር ለመጠየቅ እስር ቤት ሄጄ ነበረ። ለምን እንዳነሳው ነግራችኋለሁ ስለዚህ ነገርና እዛ ቆሜ ምን ሳስብ ነበረ? አሁን ይሄንን ልጅ ሁሉም ሰው የሚያስበው እንደ ቲክታከር ነው። ግን ለእናቱ ለአባቱ ይሄ ልጅ ነው እንጂ ቲክታከር አይደለም። እንደውም ቲክታከር የሆነበትን ቀን
እየረገሙ ነው የሚሆኑት። ይሄን ነገር ብዙ ጊዜ እኛም እንረሳዋለን መሰለኝና ትላንትናም ከትላንት ወዲያ የተፈቱ ልጆችን በሚመለከት በተመሳሳይ ነው ነገሩ። እንግዲህ እንዳልኳችሁ ነው እኛ አንድን ወጣት የምናየው እንደ ቲክታከር ሊሆን ይችላል። ግን ለእናቱ ይሄ ልጅ ቲክታከር መሆኑ ቀርቶ ሁሉም ነገር ዝናው ምኑ ቀርቶ በሰላም ቢኖርላት ይሻላታል ባይዘውና ቲክታከር የሆነበትን ቀን ራሱ እየረገመች ነበር እናቱ ብዬ ነው ማስበው። ለምን እኛ አቴንሽኑ ምኑ በቃ ትልቅ ነገር ይመስለናል። ግን መታሰር ማለት ለቤተሰብ ምን ያክል ከባድ ነገር እንደሆነ የሚረዳው ቤተሰብ አባሉ የታሰረበት ሰው ብቻ። አሁን በዚህ ሰዓት እናቱ እየተሰማት የነበረው ነገር ባጭሩ ይሄ ይመስለኛል። እኔ በነገራችን ላይ አዶናይ ብቻ አይደለም ከሱ ጋር የታሰሩ ሁሉም ቲክታከሮች እንደተፈቱ ነው አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት። እነዚህ ወጣቶች ከታሰሩ በኋላ ይሄ ጉዳይ የመላው ዓለምን ትኩረት ስቦ ነበረ። ቢቢሲ ኒውስ ሳይቀር ስለዚህ ጉዳይ እየዘገበ ነበር። የፋሽን የስፖርት እንዲሁም ደግሞ አነቃቂ የሆኑ የሶሻል ሚዲያ ኢንፍሉዌንሰሮችን የኢትዮጵያ ፖሊስ ሰብስቦ እንዳሰረ ነው ቢቢሲ በዜናው ላይ ይዞ የወጣው። እንደሚታወቀው የአዶናይ መታሰር ተከትሎ ዲቻ ቦይስ እና ነፃነትን ጨምሮ የተለያዩ አዶናይ የሚያገዛቸው ሰዎች እንዲሁም ደግሞ ህፃናቶች እንግዲህ በለቅሶ እየተማጸኑ እንዲሁም ደግሞ አዶናይ እንዲፈታ ጥያቄ ማቅረባቸውንም ቢቢሲ በዜናው ላይ ይዞ ወጥቷል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? በነገራችን ላይ የቢቢሲ ኒውስ ፖስት ከተፖስተ በኋላ ራሱ ሰዎች ሁለት አይነት አስተያየት እየሰጡ ነበረ። አንዳንዶች አዎ ልክ ነው መታሰራቸው የሚል ነገር እየተናገሩ ነበረ። አንዳንዶች ደግሞ አዎ ጥፋት አጥፍተዋል፣ ነገር ግን ለእስር የሚዳርግ አይነት ጥፋት ነው ወይ በሚል እየተከራከሩ ነበረ። ብቻ ይሄ ጉዳይ የኢትዮጵያን ብቻ ሳይሆን የመላው ዓለምን ትኩረት ስቦ ነበር። በጣም ብዙ ዘገባዎች ተሰርተዋል። ቼክ ማድረግ ትችላላችሁ። ቲክታክ ላይ የሚታወቁ ታዋቂ ዓለም አቀፍ ዜና አንባቢዎች ሳይቀር ስለዚህ ጉዳይ እየሰሩ ነበር። የአዶናይ እናትና የጃኒ እናትም ስለዚህ ጉዳይ አስተያየት እየሰጡ ነበር። እንደሚታወቀው ከታሰሩ በኋላ ልጆቻችን እንደዚህ አይነት ልጆች አይደሉም፣ እናንተ እንደምትሏቸው አይደሉም፣ ጥሩ ልጆች ናቸው በሚል አስተያየት ይሰጡ ነበር። ሁለቱም እንግዲህ እንደሚታወቀው ጃኒ አሜሪካዊ ነው፣ አዶናይ ደግሞ ካናዳዊ ዜግነት ያለው ወጣት ነውና ለሚመለከታቸው ኤምባሲዎችም ጭምር ደብዳቤ እንደገባ ይታወቃል። ከዚህ ጉዳይ ጋር ተያይዞ አዶናይ ከታሰረ በኋላ የብዙዎችን ትኩረት ስቦ የነበረው ነገር ምንድነው? ከመታሰሩ በፊት አንድ ቻሌንጅ ጀምሮ ነበረ። ብሩክ ሪል ስቴት ለሚባል ዱባይ ለሚገኝ ድርጅት የፎሎ ቻሌንጅ ጀምሮ ይሄን ያክል ፎሎወር ከተገኘ ለአርቲስት ሰለሞን ተካ መኪና ይሰጣቸዋል በሚል እንግዲህ ቻሌንጅ ጀምሮ ነበርና አርቲስቱ ጋሽ ሰለሞን ተካ በዚህ ጉዳይ ምን ሐሳብ አላቸው የሚለው የብዙዎችን ትኩረት ስቦ ነበርና አርቲስቱ የሰሩት በጣም አጭር ቪዲዮ ነበረ በዚህ ጉዳይ። እሱን እስቲ ያሳይቻችሁ ልመለስ። ስለ ቅን ሐሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። አርቲስት ጋሽ ሰለሞን ተካ በዚህ ጉዳይ የነበራቸው ተስፋ የሚገርም ነው። ያው በቅርቡ አዶናይ በተገኘበት ስጦታውን ማለትም መኪናውን እረከባለሁ የሚል ነገር ሲናገሩ ነበረ። ብዙ ሰዎች ከዚህ በፊት ቲክታከሮች ታስረው ረጅም ጊዜ ስለሚቆዩ ጋሼ ተስፋ ይቁረጡ የሚል ኮሜንት ራሱ አይቻለሁ። በጣም ብዙ ኔጌቲቭ አስተያየቶች እየተሰጡ ነበረ። ለማንኛውም አልቀረም፣ መጨረሻ ላይ ተፈቷል። መፈታቱን በሚመለከት ደግሞ ከአንድ ጉዳይ ጋር እየተያያዘ ነው። ማለትም ከኦሮሞ አባገዳ ስነ ስርዓትና ከእርቅ ጋር ይሄ ጉዳይ እየተያያዘ ነው አሁን በሰፊው። ስለዚህ ነገር ከተወሰኑ ዓመታት በፊት ዩቲዩብ ላይ በሰፊው የምናውቀው ሚኮ ማይኪ አንድ ነገር ተናግሮ ነበረ። እነዚህን የታሰሩ ቲክታከሮችን ለማስፈታት በአባገዳ ስነ ስርዓት የእርቅ እና የይቅርታ ፕሮግራም ይዘን ወደ አዲስ አበባ ጉዞ ጀምረናል በሚል አስተያየት ሰጥቶ ነበረ። ያንን ቪዲዮ እስቲ ላሳያችሁ። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎች ከእስር ለማስፈታት የተወጣጡ